ምን ነው ጉሮ የተጨነቅሽ ትመስያለሽ? የተጨነቅኩ መስላለሁ እንጂ እንደተጨነቅኩ አላስታውቅም። ቃላት ማሳመሩን ተይውና ምን ሆነሽ ነው የተጨነቅሽው? ብሬ እንዴት እንደምመልስ ግራ ገብቶኝ ነው። አትጨነቂ፣ ሰርቀሽ ካልሆነ እኔ መልስልሻለሁ። የማንን ዕቃ ወስደሽ ለመመለስ ግራ የገባሽ? ኧረ ዕቃ አይደለም፣ እዚህ የመንጃ ፍቃድ ጥያቄ ነው እንጂ። የምን መንጃ ፍቃድ? ብሬ ደግሞ ላወጣ እየተማርኩ አንዴ። ለምንሽ? እንዴት ለምንሽ? ቢያንስ በስሜ አንድ ንብረት ይኖረኝ እንጂ። አሃ መንጃ ፈቃዱ ነው ንብረት? ወይስ አባቴ መኪና ይገዛልኛል ብለሽ ተስፋ አድርገሽ ነው ያለሽው? እንዴ ብትገዛልኝስ ምን ችግር አለው? አባቴ አይደለ? መኪና በግ አይደለ ላቱን መታ አድርጌ የምገዛልሽ። ለነገሩ የበግ ዋጋ የመኪና ሆኖ የለም። እናንተ ለምን የበግ መንጃ ፍቃድ አታወጣ? ሳላወጣ እየነዳኋቸው አይደለም? እህል ከመጋጥ ውጭ አታውቁም? አይ እሺ፣ አሁን ደግሞ ምንድነው የማደርገው? ያው መጽሐፉን ማንበብ ነው። ሌላ ምንድነው የምታረጊው? አይደለም እንዴ ብሬ፣ ደግሞ ልብስ ነው እንጂ ፈተና ልትሄድ እኮ ፏ ብለህ መሄድ ነው ያለብን። ዛሬ ደግሞ ፈተናው ነው። ደግሞ ቃላቶቹ አይያዙ፣ መጽሐፉ ራሱ የት እንዳለ አላቅ። እኔ ምን ብሬ፣ ለምን አንተ አታስጠናኝም? እኔ አልተማርኩ። ምኑን ነው ማስጠናሽ? አቦ ያስጠናሽ። ለነገሩ እሱ መጽሐፉን እንዴት እንደምሸጪው ነው የሚያስጠናሽ። እሺ ምን ላድርግ ታዲያ? እኔ ምን ብሬ፣ እነ ብሩክ እኮ መኪና አላቸው። እሱ ያስጠናኝ እንዴ? እና መኪና ስላላቸው እሱ ምኑን ነው የሚያስጠናሽ? እንዴ ብሬ፣ ደግሞ መኪና ሲነዳ አባቱ ያያል፣ ስለ መኪና ሲወራ ይሰማል። ስለዚህ ያስጠናኛል። ግን ይኸውልህ ብሬ፣ እሱም በሙያ ሲጠይቅ በኋላ ታሳየዋለህ። ምንድን ነው ደግሞ ነው የማሳየው? ብላክቦርድ ላይ በቾክ መጽሐፉን። ውይ